ኪራ ጽናት አልፈልግም ስላለችው ዛሬ ሰቅሰቅ ብሎ አለቀሰ። ምክንያቱም እየሆነ ያለው ነገር ስላልገባው ጽናትም ግልጽ ሆና እየነገረችው ስላልሆነ በጣም ግራ ስለገባው ጥንብዝ ብሎ ሰከረና ለምን ጽናቴ ለምን እንደዚህ አደረግሽ? ለምን ፍቅሬን በገለጽኩልሽ ማግስት እንደዚህ ልቤን ሰበርሽው? እኔ እኮ ያላንቺ ህይወቴ ባዶ ነው እያለም ሲያለቅስ ነበር። በጣም ያሳዝናል። እውነት ለመናገር ጽናትም ያለችበትም ሁኔታ በጣም አሳሳቢና አንገብጋቢ ነገር ነው። ከራሷ ደስታ ይልቅ ለሰዎች እያስቀደመች ትገኛለች። ይሄ ደግሞ በኪራ አባት ምክንያት ነው። ሰላም ሰላም! ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባሩ ቤተሰቦቼ እንኳን ደህና መጣችሁ። ዛሬ ጽናት ድራማ ክፍል 49 ይዤ መጥቻለሁ። ቪዲዮን እስከ መጨረሻ በመከታተል ሀሳብ አስተያየታችሁን ጻፉልኝ። አመሰግናለሁ። እንግዲህ በዚህ ክፍል ኪራ በጣም ልብ ይሰብራል። እውነት ለመናገር እየሆነ ያለው ነገር በጣም አሳዛኝና ልብ ሰባሪ ነገር ነው። የኪራ ብቻ ሳይሆን ቤት ውስጥ ያሉት እነ ምሩ እንዲሁም ደግሞ ናሆሜ ሁኔታቸው በጣም ያሳዝናሉ። ምክንያቱም ጽናት ከጊዜ ወደ ስለተቀየረችባቸው ምንና ነው ብለው ሀሳብ ይዟቸዋል። እሷ ግን ያው አባትየው ለማንም እንዳትናገሪ ብለው ሚስጥር ስለነገሯት ያንን ነገር አሳልፋ መናገር አልፈለገችም። ነገር ግን ብቻዋን እየተሰበረች ብቻዋን እየተሰቃየች ለአንድ ሰው እንኳ ተናግራ ችግሯን የሚጋራትና ሀሳቧን የሚያቀልላት ጓደኛ አላገኘችም። ነገር ግን እነሱም ደግሞ በጣም ግራ ተጋብተዋል። ኪራ ይሄን መቋቋም ስላቃተው መጠጥ እየጠጣ ይገኛል። ለምን ጽናቴ ለምን እንደዚህ አደረግሽኝ? ለምን ልቤን ትሰብረዋለሽ? ለምንድን ነው ስቀርብሽ የምታረቂኝ? ስርቅሽ ደግሞ የምትቀርቢ ለምንድን ነው? ቆይ አንቺ ገለህ አታድነኝ ብለሽኛል አይደለ? ያንን ነገር ለምንድን ነው በእኔ ላይ እያደረግሽ ያለሽው? እያለም ሲናገር ነበረ። ከዛም በኋላ አምሽቶ ሌሊት ስለመጣ ጽናትም ቁጭ ብላ እየጠበቀችው ነበረ እንደተለመደው። ምክንያቱም ኪራ ውጭ ላይ አምሽቶ እሷ መተኛት አትችልም። ስለሱ ትጨነቃለች፣ ስለሱ ታስባለች። ነገር ግን ያው የእሱን ደስታ ለማግኘት ብላ እናቱ የካንሰር ህመምተኛ ስለሆነች አባቱ ቃል ባስገባት መሰረት እንግዲህ ለእኛ ለቤተሰባችን ትመጥናለች ብሎ እያመጣት ሀሴት፣ እሷም ደግሞ እንደ ሴት ሳትሆን ወንድ ወንድ ነገር እያረጋት ነው። እና የኪራ አባት ያው ሀሴትን እንዳገባ እንዲፋቀሩ እንድታደርጋቸው ጽናትን ቃል ባስገባት መሰረት እንግዲህ ስራዋን እየሰራች ትገኛለች ማለት ነው። አሁን የኪራ ፍቅረኛ ሳይሆን እየሆነች ያለችው የነኪራ ሰራተኛ ሆና ቀጥላለች ማለት ነው። ጽናት ወደ ድሮ ህይወቷ ተመልሳ የቤት ሰራተኝነትን እያገለገለች ትገኛለች። ነገር ግን ሀሴት አዲሷ ልጅ የመጣችው ደግሞ እሷ ደግሞ ሁለ ነገሯ ሁላ ፖለቲካ ሆኗል። ስለ ሀገር አባቷ ሻምበል ስለሆኑ ስለ አባቷ ነው የምታወራው፣ ስለ አባቷ ስራ እንዲሁም ደግሞ የአባቷን ስራ መስራት እንደምትፈልግ፣ ወታደር መሆን እንደምትፈልግ እንዲሁም ደግሞ ከዚህም በፊት ደግሞ መምህር ሁና እያስተማረች ባለችበት ሰዓት ብዙ ፈተናዎች እንደገጠሟት ተማሪዎች ማዳመጥ እንደማይፈልጉና የምትነግራቸውን የሀገር ታሪክ መስማት እንደማይፈልጉ ብዙ ነገር እንዳሳለፈች ለጽናት ስትነግራት ነበረ። ጽናትም ደግሞ ሲያውሽ ሌላ ውስጥሽ ደግሞ ሌላ ሁለት የተለያየ ማንነት ነው ያለሽ እያለችም ስትል ነበረ። ነገር ግን ትንሽ ወጣ ያለ ባህሪ ያላት ሀሴት ልክ ወንዳ ወንድ ነገር ናት እና ምንም የሴት ገጸ ባህሪ የላትም ጭራሹ ማለት ነው። ወንድ ነው የምትመስለው። አስተሳሰቧ ሁለ ነገሯ ትንሽ ዲክታተር ነገር ናት እና ሁሉን ነገር በጉልበት ሁሉን ነገር በቃ የሆነ የወታደር ህይወትን ነው መኖር የምትፈልገው እና ቤት ውስጥም ደግሞ እሷ በፈለገችው አይነት ህይወት እንዲቀጥሉ ማድረግ ትፈልጋለች። ነገር ግን እቤት ያሉ ሰዎች እነ ኪራም ጽናትም እንዲሁም ደግሞ ናሆምም ምሩም የዛን ህይወት አያውቁትም፣ ኖሮ አያውቁም። እነሱ በነፃነት ፈታ ብለው መኖር ነው የለመዱት ማለት ነው። እንግዲህ ኪራ እዛ አምሽቶ ጠጥቶ በመጣ ሰዓት ጽናትን እየጠየቃት ነበር። ለምንድነው እዚህ ቁጭ ብለሽ የጠበቅሽኝ? እዚህ ሶፋ ላይ ተዘርፍጠሽ የጠበቅሽኝም ስላት ነበረ። አይ እኔ ላንተ አስቤ ሳይሆን በሩን ዘግቼ ለመተኛት ብዬ ነው። ደግሞ እኔስ ለምንድን ነው ላንተ ማስበው ትለዋለች። እና ታዲያ ስራሽ ከሆነ እኮ ከውጭ ሆነሽ መጠየቅ ትቼ ነበር። ለምንድነው እዚህ ገብተሽ እያናገርሽኝ ያለሽው? ቆይ ጽናት እኔ ምን አደረግኩሽ? ምን በድዬሽ ነው? እኔ እኮ ፍቅርሽን ስጪ ብቻ ነው ያልኩሽ። ምንድን ነው ያረኩሽ ነገር? እስኪ ንገሪኝ እያለም ስጠይቃት ነበረ። ጽናትም ደግሞ እኔ እኮ ኪራዬ ላንተ ብዬ ነው፣ ላንተ በማሰብ ነው። ስለዚህ የኔና ያንተ አብሮነት አይሰምርም። እዚህ የአባቴ ክብር አለ፣ እዚህ ደግሞ ያንተ የቤተሰቦችህ አለ።
በዚህ ደግሞ ሌላው ማህበረሰብ ምን እንደሚለው ታውቃለህ? ሰራተኛ አገባ ገንዘብ ፈልጋ ይባላል። ዋነኛው ችግሬ ደግሞ እኔ ከክፍለ ሀገር ስመጣ ሰርቼ ተምሬ አባቴን ለመርዳት ነው እንጂ አሁንም ወንድ ፍለጋ ነው ከተማ የሄደችው እንድሉኝ አልፈልግም። ስለዚህ ነገሮችን ልትረዳኝ ይገባል አለችው። ኪራም ደግሞ አለቀሰ። ቆይ እኔ ምን አደረግኩኝ? ምን አድርጌሽ ነው? እኔ እኮ ንጹሕ ፍቅሬን የሰጠውሽ። እኔ እኮ ላፍቅርሽ ነው ያልኩኝ። እንዴት ፍቅሬን በገለጽኩልሽ ማግስት ልቤን ትሰብረዋለሽ? ለምን ጽናቴ ለምን? እያለ አለቀሰ። ጽናትም ደግሞ ኪራ ሲያለቅስ ልቧ ስላልቻለላት ሩጥ አቀፈችው። እሺ ለምንድን ነው እንደዚህ እያሰብሽልኝ እኔን ካንቺ የምታርቂኝ? ምን አጥፍቼ ነው? ወይ ጥፋቴን ንገሪኝና ይቅርታ አልጠይቅ፣ ወይም ደግሞ ቀልድሽንም ከሆነ ቀልዴን ነው እየቀለድኩ ነው በይኝና ክትክት ብዬ ልሳቅልሽ፣ በይ ንገሪኝ አላት። ጽናትም ደግሞ አባቱ ቃል ስላስገባት መናገር አትችልም። አሁን ላይ ኪራን እናትህ የካንሰር ህመምተኛ ናት፣ ልትሞት ትንሽ ቀናቶች ናቸው የቀሯት ለማለት ለሱ በጣም ከባድ ጊዜ ስለሚሆንበት እና የቤተሰቦች ምኞት ደግሞ አንተ ለወግ ማድረግ በቅተህ ትዳር ይዘህ ልጆች ወልደህ ማየት ነው ለማለት ለሱ በጣም ከባድ ነው። ምክንያቱም ኪራ ጽናትን አግብቶ ልጆች ወልዶ ነው መኖር የሚፈልገው። አንድና አንድ ምኞቱ ይሄ ነው። ነገር ግን አባቱ ለምን እንደዚህ ሊያደርግ እንደፈለገ ወይም ደግሞ ጽናት ለምን መናገር እንዳልፈለገች በጣም ከባድ ነው። አሁን ላይ ኪራና ጽናት እንደሚፋቀሩ ለቤተሰቦቻቸው ቢናገሩ ኑሮ ጽናትን እና ኪራን ቢያጋቧቸው ለኪራም ቢሆን ከጽናት በላይ አሳቢ የለም። እንደ እናት ነው የምትንሰፈሰፍለት፣ ልክ እንደ ልጇ ነው የምትሳሳለት። ጽናት ከባልም ከፍቅረኛም በላይ በጣም ነው የምታስብለት፣ በጣም ነው የምትሳሳለት እና ከሷ በላይ አሁን ላይ ለሱ ጥሩ ሰው የለም እና ነገሮቹ ለቤተሰቦቻቸው ቢነግሯቸው ይፈቅዱላቸው ነበር። ግን ደግሞ ጽናት ያው ለሱ ክብርም ትጨነቃለች፣ ሁለተኛ ደግሞ የእሱ ቤተሰቦች ታከብራለች፣ ሶስተኛ ደግሞ አባቷ እንዳዝንባት አትፈልግም። ነገር ግን ለዚህ ሁሉ እኮ ቀላል ነበረ። ቢሆንም ግን አባቱ ቃል ስላስገባት አሁን እያለችውን ለአባቱ ቃል የገባችውን ነገር ስራ ጀምራለች ማለት ነው። እንግዲህ ሀሴትንና ኪራን ለማቀራረብ እየሞከረች ነው። ሀሴት ደግሞ ለምን እንደመጣች ራሱ አልገባትም። ኪራ ሊድሯት እንደሆነ አልገባትም። ኪራና ሀሴት ቁጭ ብለው ስላለፈ ነገር እያወሩ ቆይ ምን ሆነሽ ነው እንደዚህ ሆንሹ? ድሮ እኮ ሳውቅሽ እንደዚህ አልነበርሽም አላት። ማለት ድሮ ምንድን ነበርኩ አለችው። ድሮማ ሴት ነበርሽ አላት። ማለቴ እንደዚህ እንዳሁኑ አልነበርሽም አላት። እኛ ሰዎች እኮ ከኋላ ከጀርባችን ሰው የማያውቀው አሳዛኝ ታሪክ ይኖርብናል። ምናልባችን በዛ ምክንያት ይሆናል እንደዚህ ሆን ነው። እኔ ታውቃለህ ትምህርት ቤት ገብቼ ዩኒቨርሲቲ እየተማርኩ ባለ ሰዓት ከጓደኞቼ ጋር የሆነ ፓርት ነበር። እዛ ሂደን ስንዝናና እንዳጋጣሚ መጠጥ ጠጥቼ ሳላውቀው ጓደኛዬን ስሜ ቪዲዮ ቀርጸውኝ በዛ ሲያሸማቅቁኝ ነበር። እኔም ደግሞ ለአባቴ የተፈጠረውን ነገር ሁሉ ነግሬው አባቴም ደግሞ እኔን ከመቆጣትና በእኔ ከማዘን ይልቅ ቢናደድብኝም ግልጸኝነቴን ስለወደደው አምኖ ተቀበለኝና ውጤቴን አምጥቶ ከሌላ ትምህርት ቤት ገብቼ እንድማርና ትምህርቴን ጨርሼ እንዲሁም መምህር እንዲሆን አስደረገኝ። ተመርቄም ሳስተምር ነበረ እያለች ታሪኳን ነገረችው። አሳዛኝ ታሪክ እንዳላት እሱም ነገራትና ከአሁን በኋላ መጠንከር እንዳለባት ነገራት። ሀሴትም ደግሞ አታስብ፣ እኔ ጠንካራ ነኝ፣ ሁሉን ነገር አልፌዋለሁ። አሁንም ደግሞ በራሴ መንገድ ነው የምመራው፣ ነገሮች ሁሉ በእቅድ ነው የማደርገው እያለች አንተስ ለምንድን ነው እንደዚህ የተደበርከው? ለምን ከድብርት ለመውጣት አትሞክርም? ስትል እንዴ እኔ ፈልጌው ነው እንዴ የተደበርኩት እና ምን ማድረግ እችላለሁ? ደብሮኛል በቃ አላት። እሷም ደግሞ ለምን የሆነ ነገር አናደርግም ስትለው ኪራም ደግሞ አይ ደብሮኛል፣ እኔ ምንም ማድረግ አልችልም አላት። ታማኝ ነህ ማለት ነው፣ ለድብርት በጣም ትታመንለታለህ። ከተደበርክ በቃ ፈታ የሚያደርግ ነገር ማድረግ አትችልም። ስለዚህ ከድብርት የሚያወጡ ብዙ መንገዶች አሉ፣ ስፖርት መስራት፣ ሙዚቃ ማዳመጥ፣ እንዲሁም ደግሞ መጽሐፍ ማንበብ ስትለው አይ መጽሐፍ ማንበብ አልወድም፣ እንደውም ድብርቴን ነው የሚጨምርብኝ፣ ይልቁንስ ስፖርትና ሙዚቃ ማዳመጡ ይመቸኛል፣ ይሻላል አላት።
ከዛም በኋላ ስፖርትም ሊሰሩ ሊጫወቱም ተነጋገሩና እየተጫወቱ እቅፍ ሲያረጋት ጽናት አየችው። ጽናት በጣም ደነገጠች፣ በጣም ቀናች። ምክንያቱም ብታፈቅረውም እና ለመለየት ብትወስንም ነገር ግን እሱን ከሌላ ሴት ጋር ሆኖ ማየት ለእሷ በጣም ከባድ ስለነበር ማለት ነው። ከዛም በኋላ ሳሎን ልትጠርግ የመጣችው ጽናት ተመልሳ ትታቸው ትሄዳለች። አሁንም በድጋሚ ደግሞ ከሀሴትና ኪራ ስፖርት መስራት አለብህ፣ እስኪ እኔን ተሸክመ 10 ፑሻፕ መውረድ ትችላለህ ወይ ስትለው አዎ እችላለሁ አላት። ኧረ ተው አትችለኝም እያለች እልህ አስገባችው። ከዛም በኋላ አሳይሻለሁ አለመቻሌን አለና ተሸክሟት ፑሻፕ ሊሰራ ጎንበስ ሲል ጽናት መጣች። የተፈጠረውን ነገር አየች። ምክንያቱም ሀሴት ከኪራ ወገብ ላይ ቁጭ ልትል ስትል ነበር ያያት። ጨራሽ ፈጠጥ ብላየችውና ተመልሳ ሄደች። ኪራም ደግሞ እንደተናደደች ስለገባው ተከትሏት ሄድና ምን ሆነሽ ነው ጽናትዬ አላት። አይ ምንም አልሆንኩ፣ ሰው ፈልጎ ልጠራህ ነበር የመጣሁት፣ አንተ ደግሞ መሬት ላይ ወርደህ ነበር፣ ጭራሽ መሬት ለመሬት ትንከባለልኛለህ አለችው። እንደዛ እኮ አይደለም አሲዘን እኮ ነው፣ እኔን ተሸክመ ፑሻፕ መስራት አትችልም ብላኝ አሲዘን እኮ ነው ሲላት፣ ኧረ ጭራሽ መሬት ለመሬት ጭራሽ ምን ነው ይሄ ግዴታ ነው እንዴ? ይሄ አስፈላጊ ነው አለችው። ቆይ ጽናትዬ ለምንድን ነው እንደዚህ የምትሆኘው? ስቀርብሽ አታቀርብኝም፣ ስርቅሽም ደግሞ አታርቅኝም። ምንድን ነው የምትፈልጊው ከኔ? ቆይ ምንድን ነው ችግሩ? የተፈጠረ ችግርም ካለ ለምን አትነግርኝም እያላት ነበረ። ጽናትም ደግሞ ያው መናገር ስለማትችል ምንም አማራጭ ስለሌላት ትታው ትሄድና ብቻዋን ታለቅሳለች። ከዛም በኋላ ክፍሏ ገብታ ስታለቅስ ምን ሆነሽ ነው ጽናት የምታለቅሹ ብሎ ጠየቃት። እሷም ደግሞ ምንም እንዳልሆነችና አይኗ ውስጥ ቆሻሻ ገብቶባት አፈር ገብቶብኛል ብላ ነገረችው። እንዴት ነው? ምን አይነት አፈር ቢገባብሽ ነው እንደዚህ የሚያስለቅስሽ? ቆይ የተፈጠረ ነገር አለ እንደ ብሎ ስጠይቃት አይ ምንም። እና ቆይ አንተ ለምንድነው ተስፋ ማስቆርጠው? በቃ እኔ እንድትተወኝ ነው የምፈልገው። እኔ የመጣሁበትን አላማ መርሳት አልፈልግም፣ አባቴ ማስከፋት አልፈልግም፣ እኔ እናንተ አንመጣጠንም አለችው። እሱም ደግሞ ቆይ ምንድን ነው የሚያስጨንቅሽ? ምን ሰው ፈርተሽ ነው? ሰራተኛ ገባ ይሉኛል ብለሽ ፈርተሽ ነው? ወይስ ደግሞ ለገንዘብ ብላ ነው የቀረበችው ይሉኛል ብለሽ ነው? ምንድን ነው? አንቺ እኮ እነሱ እንደሚሉሽ አይደለሽም። ለእኔ አንቺ ማለት ወርቅ ከእንቁም በላይ ነሽ አላት። ደግሞ ቃል እገባልሻለሁ መቼም ቢሆን እንደማልተውሽ አላት። እሷም ደግሞ ታው ኪራ እንደዛ አትበል፣ እኔ እንድትተወኝ ነው የምፈልገው፣ በቃ እኔን እራቀኝ፣ እንድትርቀኝ ነው የምፈልገው አለችው። እርግጠኛ ነሽ ግን? ቆይ አንቺ ምንድን ነው የምትፈልጊው? እርግጠኛ ነሽ አሁን ባልሽው ነገር አላት። እሷም ደግሞ አዎ ከምነግርህ በላይ በጣም እርግጠኛ ነኝ፣ አንተን እንጂ ተስፋ አልቆርጥ ያልከው እኔ በጣም እርግጠኛ ነኝ አለችው። እሺ በቃ ውሳኔሽን አከብራለሁ አላት። ጽናትም ደግሞ እና አሁን ሄደ ልጠጣ ነው አለችው። አይ አልጠጣም፣ አሁን ደግሞ ከገደልሽ በኋላ ለእኔ እንዳዘንሽ አትምሰሊ አላትና ትቷት ወጣ። በጣም ያሳዝናል። ጽናትና ኪራ እንደዚህ መሆን የለባቸውም። ሀሴት ከህይወታቸው ወጥታ ህይወታቸውን እንደ አዲስ መጀመር አለባቸው። ደስተኛ ሆኖ መኖር አለባቸው። በጣም ጽናት ታሳዝናለች ማለት ነው። ለሰው ብላ ደስታዋን እያጣች ነው። ለኪራ ቤተሰቦችና ለኪራ በማሰብ የራሷን ደስታ እያረቀችው ነው። እንግዲህ ምሩም ደግሞ የተፈጠረውን ነገር እንድትነግራት ካልሆነ ደግሞ ጓደኛዋ እንዳልሆነችና ምን ያክል እንደምታርቃት እኔ ለጓደኛ ብቁ አይደለሁም አይደለ? ለዛ ነው ማትነግሪኝ እያለችም ስጠይቃት ነበር። አይ ምሩዬ እንደዛ እኮ አይደለም፣ ያው ብነግርሽም አስፈላጊ ስላልሆነ ነው። ደግሞ ብነግርሽ አንቺ ከነገሮቹ ልታስቆሚ ትሞክሪያለሽ፣ እኔ ደግሞ ያንን አልፈልግም አለች። ምሩም ደግሞ እንድትነግራት ጠየቀቻት። ከዛም በኋላ ጽናት ልትነግራት ወሰነች። ጽናት ድራማ ክፍል 49 በዚህ ተጠናቀቀ። ውድ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። አመሰግናለሁ።